ያመረትኩትን እህል ሸጬ የማገኘውን ገንዘብ አመቱ ሳይደርስ እያወደምኩ የአዝመራ ወቅት በመጣ ቁጥር አንድ አይነት ጭንቀት። ታዲያ ሁሉ ምርጥ ዘርና ማዳበሪያ ከየት መጣ? አዋሽ ባንክ በአካባቢያችን ካሉ ዩኒዮኖች ጋር ውል በመፈጸም ያመቻቸው። አዋሽ ኢፋርም ባንክ መምጣት ሳይኖርቦ በአቅራቢያው በሚገኙ የህብረት ሥራ ማህበራት ወይም ዩኒዮኖች በመሄድ በአዋሽ ብር ፕሮ መተግበሪያ አሊያም በኮከብ 901 መሰላል ላይ በመመዝገብ የእድሉ ተጠቃሚ ይሁኑ። ጥረቶ ፍሬ ያፈራ ዘንድ ሁሌም ከጎንዎ ነን። ገንዘቡ የት አለ? የደረሱትን የዲጂታል ደረሰኝ ይዘው በአቅራቢያው ወደሚገኝ ሽያጭ ማዕከል በመሄድ ማዳበሪያም ይሁን ምርጥ ዘር እንዲሁም ሌሎች የግብርና ግብዓቶችን መሸመት። ወይ ጉድ! ያለምንም የገንዘብ ንክኪ ብድሩ ለመሬቴ እንጂ ለኔ ያለመሆኑን ስረዳው እንዲያውም አመሰገንኩ። ከዛ ግን ሳልዘጋጅ ገንዘቡን አምጣ ቢሉኝ ከየት አምጥቼ ነው የምከፍለው? በጣም የሚገርመው እሱ አይደለም እንዴ? አምርተህ ምርትህን ለገበያ አቅርበህ ከሸጥክ በኋላ ነው መክፈል የሚጠበቅብህ። በል ወዳጄ፣ እዚህ አንተ ጋር ቁጭ ብዬማ ጊዜን አላቃጥልሽ። አዋሽ ኢፋርም፣ አዋሽ ባንክ። የነገ ዓለም ምስጢራዊ እጅ ማን ነው? እኛ ነን። ምስጢራዊ እጆቻችን ሲገለጡ ጥራትን በጥበብ እየሸመንን በታማኝነት የነገ ምቾትን እንገነባለን። ስለ ምስኪኖች የትርፋችን 50 እጁን በአልማ በኩል በማጋራት ለሺዎች ፈገግታ ምክንያት ሆኗል። የነገ ዓለም አልማኮም በጥራት ለሺዎች። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር የተወደዳችሁ እልፍኛችንን ነው እየተከታተላችሁ የምትገኙት። ዛሬ እንግዲህ በልዩ ሁኔታ የእናቶችን ቀን ምክንያት በማድረግ ልዩ ዝግጅት ነው ወደ እናንተ እያደረስን የምንገኘው። እሱንም ምክንያት አድርገን እልፍኝ ጨዋታችንን ወደ እናንተ እናደርሳለን ማለት ነው። ስለዚህ ወንድ ባልደረቦቻችን ይፈተናሉ ማለት ነው። ስለ ጨዋታው ሕግ ከመናገሬ በፊት ግን ራሳቸውን እንዲያስተዋውቁ ልጋብዛቸው። እድሉ ለኔ ሰጡኝ። እሺ፣ ያው ያሸንፋል ብለው ስለገመቱም ሊሆን ይችላል። ቀድሞ መሸነፍ ነው። ፈርቀዳጅ እንድትሆን ነው። ሶስና የእልፍኝ ጨዋታ መሰናዶን በዚህ መልኩ እኔን ተከተሽ እዚህ ስለቆምሽ በክብር ሰጠናል። በክብር ሰጠናል። አያናው አለነ እባላለሁ። እልፍኝ መዝናኛ ላይ እያገለገልኩ እገኛለሁ። ባለትዳር ኮስተር አደረኩት አይደል? አዎ። እሺ፣ ባለትዳር ነው አያናው? የልጆች አባት ነው? እስኪ እሱንም ግለጽልን። ባለትዳርና የአራት ልጆች አባት። ወንድ ሴት ወንድ ሴት። በጣም የጾታ ስብጥር አንደኛ ነው። የጾታ ስብጥር። እናታቸው ምርጧ ልዕልት አመት ባል አበባው ትባላለች። ውዷ ባለቤቴ እንኳን ለእናቶች ቀን አደረሰሽ። እንዲሁም ከሷ ጀርባ የልጇን ባህሪ ለልጇ ሚስት እየሰጠች እየተናገረች ባህሪው እንዲህ ነው እያለች ጥሩ
መስመር ያለው ትዳር እንድንይዝ ላደረገች ለማሆይ ለእናቴ ለማሆይ ጉዳይነሽ ይግዛው እንኳን አደረሰሽ። እንዲሁም ለሌሎች ለኢትዮጵያውያን እናቶች በሀገር ውስጥም በውጭ ሀገርም ለምትኖሩ ለሀገር ባለውለታ ለሆናችሁ እናቶች በመላ እንኳን አደረሳችሁ። ዋው! ከዚህ መግለጫ ሴቶችና ህጻናት አዲሱ ጋሻው እባላለሁ። በዚሁ በአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን ውስጥ በጋዜጠኝነት ወይም ፕሮግራም አዘጋጅነት እያገለገልኩ እገኛለሁኝ። ያው ባለትዳርና የሁለት ልጆች አባት ነኝ። ዋዳ ይችላል። እናታቸው ደግሞ ያው እናቶች ቀን ስለሆነ ማንሳት ስለሚጠበቅብኝ ወይዘሮ ሀና ታምሬ ትባላለች። እነዚህን እንቁ ወርቅ ልጆች ስለሰጠችኝ እጅግ አድርጌ አመሰግናለሁ። በዚሁ አጋጣሚ ለእናቶች ቀን እንኳን ያደረሰሽ ማለት እንፈልጋለሁኝ። እንዲሁም እኔን የመሰለ ጋዜጠኛ ለአማራ ሚዲያ ኮርፖሬሽን ያበረከተችው ደግሞ እናቴ ብርቅነሽ አቢ እንኳን ለእናቶች ቀን እንደዚሁ አደረሰሽ ማለት ፈልጋለሁኝ። አመሰግናለሁ። እቴቴ ነው የምላት እኔ። እቴቴ ባለሽበት እወድሻለሁኝ። አመሰግናለሁ ቀደምት ባልደረቦቼ። በነገራችን ላይ ለቀድሚያ ስንሰጠው በእድሜ በልጆች ቁጥር ነውና 4 2 0 ምናልባት የወደፊቱ የአራት ልጆች አባት ለሆነ ዝግጅት ላይ ተመስገን ዳንኤል ያው ተመልካቾቻችን ያውቁታል በእልፍኝ ፕሮግራም አስተዋዋቂነትና ፕሮግራም አዘጋጅነት ለአለፉት በርካታ አንድ አመታት ሳገለግል ቆይቻለሁ። እነሱ በገለጹት መንገድ እድሉን ከሰጣችሁኝ ባለቤት የለኝም። እንግዲህ እንደናንተ ባለቤት ላመሰግን አልችልም። እናቴ ወይዘሮ ሙሉቀን ፈንታሁን ባለሽበት በመልካም የእናቶች ቀን እንዲሆን እመኛለሁ። እንኳን አደረሰሽ። እንዲሁም ለመላው ለወደፊቷ ባለቤቴ ለሁላችሁም እናቶች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። ጨዋታችን ይቀጥላል። ስለዚህ ሁለት ተወዳዳሪዎቻችን የልጆች አባቶች ናቸው፣ ባለትዳሮች ናቸውና ፈተናው የሚፈትናቸው ይመስላችኋል? ብዙ ነገር የሚያውቁ አይመስላችኋል? እንሞክር። ከባድ ነው ለተሜ ከባድ የሚሆንበት ይመስለኛል። ተሜ የሚፈተን ይመስለኛል። ግን ደግሞ ምናልባት ከእናቱ የተማረው ብዙ ነገር ሊኖር ስለሚችል ማን ያውቃል፣ ሊበልጣቸውም ይችላል። እሱን የሚያሳየን እንግዲህ ጨዋታው ነው። ጨዋታችን የሚሆነው የጥያቄና መልስ ነው። 9 ጥያቄዎች አሉ። ከ9ኙ ውስጥ 2ቱ በምልክት የማስረዳት ናቸው። ስለዚህ ከ1 እስከ 9 ቁጥር ትጠሩልኛላችሁ። ተመስገን። ጥያቄ ቁጥር 7 ጥያቄ ቁጥር 7 ምን ነው ከከባድ ጀመርከው? እስኪ አታስፈራሪ። ተመስገን የጠራው በምልክት የማስረዳት ጥያቄ ነው። ስለዚህ ወደ እኔ ጋር ትመጣና ጥያቄውን ትመለከታለህ። ምን ያክል የማስረዳት ችሎታ አለ፣ ምን ያክል ታውቀዋለህ የምትጠየቀውን ጥያቄ ነው። ስለዚህ መላሾቹ በደንብ ተረድተው ከመለሱት ነጥብ ታገኛለህ ማለት ነው። ዳኞች ነጥብ ይሰጠዋል። የተሰጠህ 1 ደቂቃ ነው። ዝግጁ? ነፍሰ ጡር ናት። ልጅ በጀርባ ይዛለች። ምጥ መጥቶባታል። ነፍሰ ጡር እናት ልጅ ይዛለች። ከዚህ በፊት ደግሞ ብዙ ልጆችን አሳድጋለች። ነፍሰ ጡር እናት ተኝታለች። ነፍሰ ጡር እናት ተኝታ ምጥ መጥቶባት ልትወልድ ምጥ ላይ ሆነ ያማጣች ነገራችን ላይ በ29 ሰከንድ ነው ምጥን ያስረዳውና ያው እንዳላገባ እንዳልወለድክም ነግረህናልና አንተ ስንተኛ ልጅ ነው? ምጥን እስከ የታየኸው? በጣም ወሳኝ ጥያቄ። በነገራችን ላይ እኔ ወልጅ አላሳድግ እንጂ እህቴ ወልዳለች። ስለዚህ ሆስፒታልም ድረስ ሄጄ የሷን የምጥ ሁኔታ አይቼዋለሁ። ስሜቱንም በደንብ አውቀዋለሁ እና በጣም ተጨንቄም ስለነበረ በደንብ ስሜቱ አለ። ከዛ ውጪ ግን እነሱ የገባቸው ምንድነው ቶሎ ሆስፒታል 4 ጊዜ ተመላልሶ እና ለዛ ነው የገባው። አይ ደስ ይላል። ተሙ የመጀመሪያውን ነጥብ አግኝቷል።
ወደ ቀጣዩ ጥያቄ ከመሄዴ በፊት ግን ለአዲሱ አንድ ጥያቄ አለኝ። የመጀመሪያ ልጅ ሲወለድ ባለቤትህ ምጥ ላይ እያለች ምን አይነት ስሜት ነበር የተሰማ? እንዴት ታስታውሳለህ ያን ጊዜ? በጣም ከባድ ነው። ምንም እንኳን ከዚህ በፊት በእህቶች ምንም ማውቅ ቢሆንም ግን ደግሞ ይሄ በቦታው ላይ ተገኝቶ ይሄን የእናትነትን ስቃዩ የምጥኑን ማየቱ በእውነት በጣም ከባድ ነው። ስሜቱ ከባድ ነው። በሰዓቱ ዳጋጣሚ ደግሞ ድንገት ደግሞ ብቻዬን ነበር የወሰድኳት። ከዛ በኋላ ሰው መፈለጉ መጥራቱ ማለቱ ከባድ ነበርና ከገባች በኋላ የነበረው ስቃይ የምጧጭ ጩኸቱ ምኑ ስታይ በጣም ከባድ ነበርና እኔም ራሱ ያው የመውለድ ያከበው የነበረው ጭንቀት ስጋት አንዴ እንትን ላይ ተኛለሁ ራሱ አግዳሚ ወንበር ላይ ራሱ ተኛለሁ በእሷን ትስትል ጨነቃ ደግሞ ውጣ ደግሞ እባላለሁ እንደገና ከዛ ደግሞ አላስችል ደግሞ ገባለሁ እንደገና አንዴ ያለያት ብዬ ገባለሁ። መጨረሻ ላይ በቃ ለእንትኑ ሲቃረብ ልጅ ከወዱ ሲወጣ የነበረው ያ ጩኸት መቼም ቢሆን ከአእምሮ አይጠፋም። በጣም ከባድ ነበር። ያማል ምን ባልደረስኩ አይነት ነገር ትላለህ። በጣም ይሄን ነገር ዛሬ ሁለተኛ ላይ ህመሙ ቢጋባ ነበር አይደለ? ህመሙ ይጋባል። ህመሙ በደንብ ነው የሚጋባው። በጣም ከባድ ነው። እናትነት በጣም ምን ያክል አስቸጋሪ እንደሆነ የተረዳሁበት ነው። ምን ያክል ዋጋ እንደከፈሉም ለኛ ዋጋ እንደከፈሉልንም ያየሁበት ነውና ቀላል ይሄንን ሁሉ ስቃይ አልፈው ህይወት ለሚሰጡን እናቶች ህይወት በጣም ትልቅ ክብር ይገባል። እሺ ነው። ተራ ቁጥር ጥሩ 5 የዓለም የእናቶች ቀን በየአመቱ መቼ ነው የሚከበረው? በሰከንዶች ነው ፍጥነት 30 ሰከንድ አለ። ከባድ ነው። አይዶን እንግዲህ በደንብ ግልጽ ሆኜ እንትን አለ ግን በ30 እንደሚከበር በ30 ወይ በአንድ ግንቦት ምን 30 ግንቦት አንድ ወይም ግንቦት 30 ግንቦት አንድ ወይም ሚያዝያ 30 የመጨረሻ አንድ ድል ስጠው። ግንቦት 2 አግኝቼዋለሁ። በጣም በሚያሳዝን ሁኔታ አላገኘሁትም ማለት እኔ ግን የእናቶች ቀን አንድ ቀን ነው ብዬ አላምንም። ሁል ጊዜ ነው ብዬ ስለማምን እሱን ቀን ለእናቴ ሁሌም የእሷ ቀን ነው ብዬ ነው የማምነው። በትክክል ጥያቄውን አይመልሰው እንጂ አዳ የእናቶች ቀን 365 ቀኑ በሙሉ የእነሱ ቀን ነው። በተለየ ሁኔታ ግን እነሱን የምናመሰግንበትና የምናከብርበት ቀን ናት የዓለም የእናቶች ቀን። የዓለም የእናቶች ቀን የሚከበረው ግንቦት በገባ በሁለተኛው እሁድ ነው በየአመቱ የሚከበረው እንደ አውሮፓውያን አቆጣጠር ማለት ነው። ማስተዋል የሚጠይቅ ጥያቄ ነው የጠየቀችው የነበር አዳ። ቋሚ የሆነ ቀን የለውም የእናቶች ቀን። ዛሬ እንግዲህ ግንቦት 2 ላይ የእናቶችን ቀን እያከበርን ነው። የሚቀጥለው አመት ደግሞ በሌላ ቀን ይሆናል። ወቅቱ ምንድነው? ግንቦት በገባ በሁለተኛው ሳምንት ነው እና አንተ ዛሬን ታሳቢ ስላደረክን የተሸወድከው ሁለት እድል አለህ አዳ። ግማሽ ነጥብ ተይዞለታል የዛሬን ስላወቀ ማለት ነው። እናቶች ምን ያክል ሩህሩህ እንደሆኑ እያያችሁ ነው። የወለደ ያውቀዋል። እሺ አዩ ተራ ቁጥር ስንት? ልጆቼ አራትም አይደሉ? ቁጥር 4 እሺ ቁጥር 4 ሂሳብ ላይ እንዴት ነው? በመስኮት አይደለም። አንዲት ነፍሰ ጡር የእርግዝና ጊዜዋ ስንት ሳምንት ነው? በለው 9 ወር ከ5 ቀን 9 ወር በሳምንታት ነው። ስንት ሳምንታትን ነው የምታረግዘው? አንተዬ አራት ልጅ ነው አዩ እያሰብ ሰከንዱ እየሄደ ነው። አዲስ ያረግልኝ 50 ሳምንት ሊሆን ነው። ሰከንዳል ሰከንድ ነው። እውነትም በመስኮት ነው። መልሱን ዳኞች መልሱን ከመናገራቸው በፊት ግን እዚህ ጋር የይዤ ለአዩ አንድ ጥያቄ ልጠይቀው። ባለቤትህ እርጉዝ ስትሆን በእርግዝና የሕክምና ክትትል ጊዜ አብራት ትሄዳለህ? እንዴት ነው የምታግዛት? እውነት ለመናገር የመጀመሪያ ልጅ የዛሬ 14 አመት እርጉዝ ሳለች አብሬ ሄድ ነበር።
ከዛ በኋላ ነው ላላ እያልኩ የመጣው። እየለመድከው መጣ አንተ? እየለመድኩት አዳፕት እያደረኩት ስመጣ እንጂ መጀመሪያው ልጅ እስከ መጨረሻው አብረን። በጣም ጥሩ። እሱን ለመጠየቅ ፈልጌ ነበር። ክትትል ላይ አብረን የምትሄድ ከሆነ ሳምንታት ከሰከንዶች ከደቂቃ አንጻርም ጭምር ነው። አሁን አንተ ራሱ ትመልሰዋለህ። እሞክረዋለሁ ነው እየሞከርኩ ነው። እስኪ አዳይ ሞክረው። አዳይ ሞክር እስኪ። 38 ሳምንት እንደሆነ ነው። ከ38 እስከ ይሄዳል። በነገራችን ላይ እስከ 40 ይሄዳል። እስከ 41 እስከ 42 ድረስ ይሄዳል። አዳይ መልሶታል በደንብ። በሕክምና ባለሙያዎች ጤናማ እርግዝና ተብሎ የሚታሰበውና አብዛኞቹ እናቶች ይወልዳሉ ተብሎ የሚታሰበው 38 ሳምንት ነው። ከዛ ግን በሬንጅ ሲቀመጥ ግን ከ38 እስከ 42 ሳምንት ባለው ይወልዳሉ ይላል። ታሙ ወደ ጥያቄ ከመሄዴ በፊት እናትነት እንዴት ትገልጸዋለህ? እናትነት ትልቅ ነገር ነው። ያውን ያደኩት ከእናቴ ጋር ስለሆነ በደንብ ስሜቱ ይገባኛል። አባቴን ያጣሁት ያው ገና ታዳጊ ያለው ስለሆነ ረጅሙን የእድሜ ጊዜን ከእናቴ ጋር ነው ያሳለፍኩት። ከዩኒቨርሲቲ ውጪም እዚህ ስራ ከመምጣቴ ውጪ ከእናቴ ውጪ ኑሬ አላውቅምና በደንብ እናትነት ምን እንደሆነ ስሜቱ ይገባኛል። በተለይ ብቻ ነው ደግሞ ያለ አባት ደግሞ ልጆችን ማሳደግ ደግሞ በጣም ብዙ ነው፣ ከባድ ነው፣ ትርጉሙም ከፍ ያለ ነው እና በዛ ሂደት ውስጥ አለመኖር ሊኖር ይችላል። ማለት የሚበላም የሚጠጣም ላይኖር ይችላል። ሁሉ ነገር የሚያልፈው እናቲቱ ጋር ስለሚሆን በተለይ እኛ ቤት አሁን ማዘር እንዲጎሎብን አላሳየችንም እና ያ ነገሩ በጣም ይገርመኛል። እኔ አሁን የራሴን ብቻዬን መኖር ስጀምር ምግብ እያበሰልኩ ነው በላ ብዬ ሁሉ ልተኛ እችላለሁ። ቤት ውስጥ ሳይኖር ራሱ ወይ ወጥቼ እገዛለሁ ወይ መግዛት ሲደብረኝ ደግሞ ዝም ብዬ እተኛለሁና ጥሩ ቁርስ እበላለሁ ጠዋት እበላለሁ በሚልና በዚህ መንገድ ቤት ውስጥ እንጀራ በሌለበት ቀን እናቴ ወይም ደግሞ እናቶች ምን ይሆናሉ የሚለውን ነገር ማሰብ ጀመርኩኝና ሳይኖር እነሱ ዝም ብለው ለልጆቻቸው ሰጠው ይተኛሉ እና የሚለውን ነገር በደንብ ያጣጣምኩበት ሴንስ ያረኩበት ይሄ ነው እና በዚህ አጋጣሚ በተለይ ኢትዮጵያውያን ሴቶች ምድር ላይ ካሉት በሙሉ እናቶች በጣም ጠንካሮቹ፣ በጣም ለልጆቻቸው ኗሪ፣ ለልጆቻቸው ሟች ናቸውና ሙሉ ኢትዮጵያውያን እናቶችን በዚህ አጋጣሚ ማድነቅም ማመስገንም ይገባል ብዬ አስባለሁኝና ባላችሁበት ክብር ይገባችኋል። በአንድ ቃል ግለጽ ብንል ከባድ ነው እናትነትን መግለጽ። ሁላችንም የሚያስማማል ይመስለኛል። ያረዘምኩት እኮ መግለጽ ስላቃተኝ ነው። ስለዚህ እናት የሚለው በቂ እኮ ነው። ራሱ እናት የሚለው በቂ ነው። በቃ ነገር ደግሞ በሶስት ይጸናል አይደል የሚባለው እናት እና ብዙ ነገር ነውና በጣም እናመሰግናለን። እሺ ተራ ቁጥር ስንት? ተራ ቁጥር እንግዲህ በሶስት ይጸናል አልኩ አይደል? ሶስትም በለው። ተራ ቁጥር 3 ለእናት ከተዘፈኑ ሙዚቃዎች አንዱን አንጎራጉርልን። በጣም አመሰግናለሁ። እውነት አይደለም እድሉ ቢሰጠኝ ላነሳው የምችለው ውስጤ ላይ ሁሌም ያለ ሙዚቃ አለ። ልጅ እያለን እናዳምጠው የነበረ ማለት ነው። የዘጠናዎቹ አካባቢ ትዝታ ነው። ታስታውሱ ከሆነ መላጣ ሰውዬ ነው ዘፋኙ፣ ሹራብ ኮፍያ እና ምንድን ነው ይሄ የስለ እናት አይደል እንዴት የዘፈነው ሙታበታለች እንደ የሚል ጥያቄ ሁሉ ስቲል እስካሁን አለ። ክሊፑ እንደዛ ነው የሚመስለውና እሱ ሙዚቃ ደስ ይለኛል። ክብሬ ሞገሴ ነሽ እምዬ እናቴ የሚለው ማለት በዚህ ማንድ ነጥብ አያሰጥም። ክብሬ ሞገሴ ነሽ እምዬ እናቴ የዘጠኝ ወር ቤቴ ክፉሽን አልስማ እማ እስከ ዕለተ ሞቴ ክፉሽን አልስማ እማ እስከ ዕለተ ሞቴ። በጣም አሪፍ ስሜት አስገባኝ። አዳ አቤት አለው። ተራ ቁጥር ስንት? ተራ ቁጥር 2 ተራ ቁጥር 2 አማካኝ አይደለም። ስለ እናት የተባለ ተረትና ምሳሌ ንገረን እስኪ። ተረትና ምሳሌ
አንተ የራሽ ነው ቀጥል በግጥም መልክም ተረትና ምሳሌ ማለት ነው። እናት ለምን ትሙት ትሄድ አጎንብሳ ቅማል ትገላለች በጨለማ ዳብሳ የሚል እንትን ማለት እና ቀላል ነገር አይደለም። ሌላ ደግሞ ነጥቡን አግኝተሃል። ተጨማሪ በሌለን ነው እንጂ ስለ እናት ተረትና ምሳሌ ለጊዜው አልመጣልህም። እሺ ሙሉ ነጥብ አግኝተሃል አይደለ? በትክክል መልሰኸው አላዳ ማይኩ ከእጅ ሳይወጣ ግን እናትነትን እንዴት ትገልጸዋለህ አንተ? እንግዲህ በባለቤትህ አይተኸዋል። ከዛ ደግሞ እንክብካቤን፣ መስዋዕትነትን ደግሞ በእናትህ ታውቀዋለህ። ስለዚህ እንዴት ነው የምትገልጸው እናትነትን አንተ? እኔ እናትነት በጣም ትልቅ ቦታ የምሰጠው ልዩ የሆነ ያው የህይወት ገጸ በረከት የሚሰጠች ስለሆነች በሷ አማካኝነት ስለሆነ ይሄን ምድር የተቀላቀልነው እናትነት ለኔ ልዩ የሆነ እንትን አለ እና እንቁ ለኔ እንቁ ናቸው እናቶች ለኔ እንቁ ናት። እና ያው እናቴም ስሟን ብርቅነሽም ጭምር ስለሆነ እናቶች ለኔ ብርቅ ናቸው። በጣም መሳሳላቸው ከህይወት ያብልጭ የምወዳቸው በነገራችን ላይ አለኝ ማንኛውም እናት ለኔ በቃ ልዩ ቦታ አላቸው። እኔ አንዳንድ ጊዜ መንገድ ላይ ምናምን እናት ልጅ ይዛ ምናምን ሳይ ልቤ ስፍስፍ ነው የሚለው ከምንም በላይ ማለት ነው። በአጠቃላይ እናትነት ህይወት ነው ብዬ ማስበው ህይወቶቻችን ናቸው ለኛ ብዬ ነው እንትን ብላችሁ በጣም አሪፍ የምገልጻቸው መሰጠን እኮ አዩ ማይኩን ተቀበል እስኪ። ጥያቄውን ፈርታል መሰለኝ። ተራ ቁጥር ስንት? አንድ ተራ ቁጥር አንድ ተራ ቁጥር አንድ ከባድ ነው። ተራ ቁጥር አንድ አዩ ለብቻ ነው የምትፈተነው። አሻንጉሊት ይመጣልሃል። እሺ ዳይፐር ታለብስልናለህ። በትክክል ዳይፐር ማልበስ ይችላል ወይ የሚለውን ዳኞች ይመዝኑታል ማለት ነው። ኧረ በለው የአራት ልጅ እንግዲህ ኤክስፕሪያንስ እንግዲህ ይገለጣል። መጀመሪያ ይገለጣል። እሺ ነጽነት ቀይርልኝ ሲሉኝ ያኔ ቀይሬ ቢሆን ተደግፋት ነው እንደዚህ ዘርቢ ያጠደለብር። ከየት ነው የጀመርከው? ከየት ነው የጀመርከው? ከላይ ነው የሚጀምረው። ምንም አይነት ነገር ከላይ ነው የሚጀምረው። እሺ የሆነ ቆሻሻ ነገር ነው አታግዘው። ማናጠቂያዎች አሉ ይገነጠላሉ። ግን በትክክል ለልጆች ዳይፐር ቀይረህ ታውቃለህ አይደል? እኔ አዎ ዳይፐር በትክክል ቀይሬ አላውቅም። እሺ ኦኬ አንተ እየመጣልኝ ነው። ስለዚህ አስቀምጠህ ነው ዳይፐር የምታስረው ማለት ነው? አዩ አስቀምጠሃቸው ነው ልጆችን ዳይፐር የምታስረው? እንደዚህ አድርጌ ይዤ ቆየሁ። ከዛ የተስተካከለ ሲመጣ ምርጥ እኮ ነው። ልክ ነው። በጣም በጣም ነው ያንገላታል። አዩ አስቀምጦ ነው ዳይፐር ሲቀይር ያየ ነው። አንዴ በክርኑ እየተደገፋት ልጁ ማለት አስቢው ሶሲ፣ ይሄ እቺ አሻንጉሊት ልጅ ሆና ቢሆን ብለሽ አስቢው። በጣም ብዙ አይነት የስፖርት አይነቶችን አሰርቷታል። የምር ዳይፐር ለብሳለች ልጇ አሻንጉሊቷ። ነገር ግን ምንድነው አንደኛ የዳይፐር አደራረግ ችግር አለ። አንድ ህጻን ልጅ ዳይፐር ሲደረግለት እንደዚህም አይነሳም እንደዚህም አይደፋም። ምክንያቱም አጥንቷን ስፓይናሏን በሙሉ ጎድተዋል። ከዚህ አንድ እግር ከነስቶ በአንድ ሳይድ ዳይፐር በዚህ ይገባል፣ ከዛ በዚህኛው በኩልም ይገባል። ማሰሪያው ይሄ ፕላስተሩ ከኋላ ነው የሚሆነው። ከዛ ከላይ ሙሉ ለሙሉ በዚህ መግባቱን ካረጋገጥክ በኋላ በጀርባው አስተኝተህ ይሄን ዳይፐር ከዚህ ላይ አድርገህ በፕላስተር ታያይዘዋለህ። ውጤቱን ንገሩን። ምቾት ስለሌለው ለህፃኑ ማቃጠል ወይም ደግሞ የሽንትም የተለያዩ ነገሮችን የማፍሰስ እድል ይኖረዋል ከአስተሳሰር ችግር አንፃር ማለት ነው። ስለዚህ ውጤት አንሰጠም። የምቾት ማጣት ብቻ ሳይሆን ህፃን ቢሆን ይሄ ልጅ እያለቀሰ ነው እስካሁን ድረስ። ምክንያቱም ተጭነው ነበረ የዋልከው። ለማንኛውም አዩ አምስተኛ ልጅ ስትወልድ በእርግጠኝነት የዳይፐር አስተሳሰር ከዚህ በኋላ ስለለመድክ ባለቤትን ትረዳታለህ ብለን አስበናል። ለዛሬ አልተሳካልህም፣ እናመሰግናለን። ተራ ቁጥር ስንት ተቡ? 9 አንድ እናት ልጇን ለማስተኛት አቅፋ ሊሆን ይችላል፣ አዝላ ሊሆን ይችላል፣ የምታዜመው ዜማ አዜማ አልወጣችም።
ሰከንድ እየቆጠረ ነው። 30 ሰከንድ ነው ያለ። ተባባሪ በጣም አመሰግናለሁ። እሹሩ ልጄ እሹሩ እሹሩ ኧረ ያነቃልኝ። እሹሩ ይትዬ ማነው ይታዬ አልተኛችም አልተኛችም። ጾታቸውን ግን ቀላቅለዋል። ሚጥዬ ማን ነው ብለህ በእኔ ዳኝነት ግን ይሄ ድምፅ አያስተኛም። አላፈጠነም። ወደ ውጤቱ ከመሄዳችን በፊት እስኪ አዳ ደግሞ ይሞክርልን። ያው ልጅ ብዙ ጊዜ እናስተኛለን እንደዚህ ይዘን እንግዲህ ሁለት ልጆች ሳሳድግ ማለት ነው ያለው ከአራስነታቸው ጀምሮና በተደጋጋሚ ያቅፋል። በተለይ ወንዱ በጣም በተደጋጋሚ ያለቅስ ስለነበረ ለማስተኛት ከፍተኛ ጥረት አለ እና ይሄንን የምንጠቀምበት አንዱ አንበሳ ድምፅ ራሱ ያስተኛል። በተደጋጋሚ የሚያስተኛ ድምፅ እንደዚህ ነው። እሺ አዳ ተራ ቁጥር ስንት? ልጆች መቼ ምግብ ይጀምራሉ? ምጥን ከምን ከምን ይዘጋጃል? ሁለት ጥያቄ ባንድ ላይ ጥሩ ተያያዥነት ያላቸው ስለሆኑ 1000 ቀናቸው ድረስ የእናቶች ወተት ማግኘት አለባቸው። የጤና መርህ ነው። ሳይንሳዊ ሆኖ ጤናማ ልጅ ሆኖ እንዲያድግ ከተፈለገ ከምንም አይነት ምግብ ታቅቦ የእናት ወተት 1000 ቀናት ድረስ ማግኘት አለበት። ከዛ በኋላ የራሱ የሆነ ምግቦች አሉ፣ የአመጋገብ ምግቦች አሉ። ስለዚህ በተለይ አልሚ ምግቦችን ወይም ምጥኖችን ተዘጋጅተው እንዲሉ ከአንድ ዓመት በኋላ ይጀምራል ማለት ነው። አንድ ዓመት አካባቢ ላይ ወይም ከ10 ወር እስከ 1 ዓመት ባለው ውስጥ ብዙ ጊዜ ግን ያው 6 ወር ላይ እንደዚህ የሚጀምሩ አሉ። እንደዚህ አይነቱም አንዳንዶቹ ደግሞ ገፋ አድርገን ደግሞ እንጀምራለን። ዞሮ ዞሮ ግን 1000 ቀናትን በደንብ የተማጠነ ምግብ መመገብ እንዳለባቸው ምጥኖች መስጠት እንዳለብን በጤና ይመከራል እና እሱን ጠብቀን እንዳለብን መቼ እንደሚጀምር ስፔሲፊካሊ ቀኑን አላውቅም። ይሄን እንትን ልበል እንግዲህ ካለ የሚላኳያ መቼ እንደጀመሩ ስለማላውቀው ግን ምጥኖች ቀድሞ ነው የሚዘጋጁት። ምጥኑ ግን አሁን እንደየቤቱ የተለያየ አይነት ነገር ይገባበታል። እሱ እንዳለ ሆኖ ግን የማይቀሩ ደግሞ 3 የምግብ እህሎች አሉ። ምን ምን ናቸው እነሱ? አጃ፣ ገብስ፣ ሌላ ደግሞ በቆሎ ይባላል። እነዚህ ሽምብራ ነገሮች ይገቡበታል። ቢሆን ነገሮች አሉ። ከመለስኩት እንግዲህ በጣም ጥሩ አይደለ? የመጀመሪያ ጊዜያቸውንም መልሷል። በጣም አሪፍ። አዩ ተራ ቁጥር 8 ነው የቀረው። በምልክት የማስረዳት ስለሆነ ወደዚህ ትመጣና ጥያቄውን አይተህ ለጓደኞቹ ታስረዳቸዋለህ። ኦኬ በቃ ቀለልና ልቀጥል። ደቂቃ ያዝልኝ። 1 ደቂቃ አለ። መቀስቀስ የተኛ ልጅ እየቀሰቀሰ ለምን ተኛለህ? የተኛ ልጅ ማንሳት አይደለም። አቀረብ ያብሩም እኮ ደዛ እሺ፣ በደንብ ያው ጽሁፉ ወረም ገና ሰከንድ ተይዟል። ሰከንድ የምትቀጥል ማስመለስ የበላ ምግብ ማስመለስ በእንዴ አግዝቶ ነው ያሳያቸውና ልክ አይደለም።
ኖ ግን በነገራችን ላይ ማስነሳት ነው ጽሁፋን የጃቃጣላን ማስነሳት ብዬ ነው ነበር ማስነሳት ብዬ ነው እኮ ልዩ ክሎት ነው ድምጽ ማውጣት አልነበረብም ለምን ተክኒያለህ አልቋል አዩ ወደ ቦታ አዳ ማስገሳትን ማስረዳት በጣም ከባድ ነገር ነው ብሏልና እስኪ ወይ ቲጂዬ ወይ ሀረግ ያሳዩ ከባድ ነው ወይ የሚለውን እስኪ ያሳዩ ብዙ ጊዜ ልጆችን ቀጭን ልጅ ማጫወት ምናምን እንደዚህ ነው እንዴ መተኛት አይደለም ገብቷል በጣም ይሄ ማስገዛት ነው ረጅም ሰዓት ደረቱ ጀርባው ወደ ትከሻ ጀርባ መታጠፍ የእናቶች ቀንን ምክንያት በማድረግ የተዘጋጀ ልዩ የእልፍኝ ጨዋታችንን ነበር የተከታተላችሁት በጣም አዝናኝና ቆንጆ ነበረ ስለዚህ ወደ ውጤት ነው የምንሄደው ዳኞቻችን ወደዚህ መጡና ውጤቱን ያሳውቁናል ከሶስተኛው ልጀምር አዩ እናመሰግናለን ብለን ማለት ሁለተኛ አዲሱ 2 ከግማሽ መልሷል እናመሰግናለን አንደኛ ይታወቃል ሁሉም መልሷል ታዲያ እናመሰግናለን የልጆች አባት ያድርግህ ታሚ የልጆች አባት ያድርግህ የእውነት ጥሪያችን አክብራችሁ መጣችሁ የአባትነት ሚናችሁን ስለተወጣችሁ እናመሰግናለን ልዩ የእናቶች ቀን ዝግጅታችን ይሄንን ይመስል ነበር አዎ አጋሮቻችንን እናመስግን የዚህ ፕሮግራም አጋራችን ኢትዮ ቴሌኮም እንዲሁም ደግሞ አዋሽ ባንክ ነበሩ እነሱን እጅግ አድርገን እናመሰግናለን ሳምንት እልፍኝ በሌላ ፕሮግራም ይጠብቃችኋል እስከ ሳምንት ቸር እንድትሰነብቱልን ተመኘን አብራናችሁ ቆይታ ያደረግነው ትግስት ላቀው ሀረጋዊ ወንዶና ሶስና ቢያዝል በጋራ በመሆን ነበር ቸር እንሰንብት